አንተ አንድ ነገር ጎሎ ነው ሰው ያሸማቀቀ የሚፈልገው። ያ የሚያሸማቀቀ ሰው ሁለትና ሶስት ነገር ጎሎታል። የሱን ጎዶለነት እየሸፈነ ያንቺን ጎዶለነት ለማሳየት ያንቺን ጎዶለነት ትልቅ ለማድረግ የምትፈልጋለች። በዝምታ ስትጸልዩ የማይከፈት ነገር የለም። በዝምታ ስትጸልዩ የተከፈተ ነገር ሁሉ ለዘላለም እንደተከፈተ ይኖራል። አንቺ ማዕፀንሽ የተዘጋ፣ አንቺ ፍሬቢስ፣ አንቺ የማትረቢ እያለች ብዙ ጊዜ ታስለቅሳት ነበር። ለኛ ብሎ እኮ የተሸጠ ጌታ እኮ ለኛ ብሎ በፈወሰን ባበላን ባጠጣን እኮ እጁ ምን ዓለም ክርስትናን አትፈልግ። የክርስቶስ ልጆች ስለሆነ ቅዱሳን ድንግል ማርያም የሚያስደስተውን የሚያጽናናውን ፊቷን ታሳያችሁ። ኦርቶዶክስ መለያ ሰላም ነው። ጸልዩ ስትሰግዱ መጀመሪያ ሰዎች ይጠሏቸዋል፣ ሰዎች ይሸሿቸዋል። ስድብ ከቤታችን በልባችሁ ይደር። ከዛሬ ጀምሮ የማንም ባሪያ አትሁኑ። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀልና ማትብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ምሕረት ስዩም ያለው የዚህ ደብር ዋና አስተዳዳሪ፣ አየንተ እግዚአብሔር ካህናት፣ ሥላሴ ምስጢር ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የተወደዳችሁ የተከበራችሁ ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በቅድስት ሥላሴ ቸርነትና ምሕረት እንደምን አደራችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። አምላካችን ፈጣሪያችን ንጉሳችን ገዣችን የድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም የቅዱሳን መላእክት የጻድቃን የሰማዕታት የሐዋርያት በረከት ከሁላችን ጋር ይሁን። አንደኛ ሳሙኤል ምዕራፍ 1 ከቁጥር 1 እስከ ቁጥር 20 ያለው ኃይለ ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነቧለሁ። በተራራማው በኤፍሬም አገር ከአርማቴም መሴፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበር። እርሱም የኢያሬምኤል ልጅ የኤልዮ ልጅ የቶሁ ልጅ የናሲብ ልጅ ነበረ። ሁለትም ሚስቶች ነበሩት። የአንዲቱ ስም ሐና የሁለተኛይቱ ስም ፍናና ነበረ። ለፍናናም ልጆች ነበሯት፣ ለሐና ግን ልጅ አልነበራትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታም ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበር። የእግዚአብሔርም ካህናት ሁለቱ የኤሊ ልጆች አፍኒንና ፊናስ በዚያ ነበሩ። ሕልቃና የሚሰዋበት ቀን በደረሰ ጊዜም ለሚስቱ ለፍናና ለወንዶችና ለሴቶች ልጆቿ ሁሉ እድል ፈንታቸውን ሰጣቸው። ሐናንም ይወድ ነበር። ለሐና 2 እጥፍ እድል ፈንታ ሰጣት። እግዚአብሔርም ማኅፀኗን ዘግቶ ነበርና ጣዖንትዋ ታስቆጣትና ታበሳጫትም ነበር። በየዓመቱም እንዲህ ባደረገ ጊዜ ሐናም ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር፣ አንዳችም አትቀምስም ነበር። ባሏም ሕልቃና ሐና ሆይ ለምን ታለቅሻለሽ? ለምንስ አትቀምሺም? ለምንስ ልብሽ ያዝንብሻል? እኔስ ከ10 ልጆች አልልሽምን? አላት። በሴሎ ከበሉ ከጠጡ በኋላ ሐና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር። እርሷም በልቧ ትማረር ነበር። በእግዚአብሔር ፊት ጸለየች፣ ጽኑ ለቅሶም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያን መዋረድ ተመልከተ ብታስበኝ፣ እኔንም ባትረሳ ለባሪያም ወንድ ልጅ ብትሰጥ ዕድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስበትም ብላ ስዕለት ተሳለች።
ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ሐናም በልቧ ትናገር ነበር፣ ድምጿም ሳይሰማ ከንፈሯን ታንቀሳቅስ ነበር። ኤሊም እንደሰከረች ቆጠራት። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽን ከአንቺ አርቂው አላት። ሐናም ጌታዬ ሆይ አይደለም፣ እኔስ በልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣውም። ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩ። ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬአለሁና ባሪያህን እንደ ምናምንቴ ሴት አትቁጠረኝ ብላ መለሰችለት። ኤሊም በሰላም ሂጂ፣ የእስራኤል አምላክ እግዚአብሔር የለመንሽውን ልመና ይስጥሽ ብሎ መለሰላት። እርሷም ባሪያ በዓይንህ ፊት ሞገስ ላግኝ አለች። ሴቲቱም መንገዷን ሄደች፣ በላችም። ፊቷም ከእንግዲህ ወዲያ ሐዘነተኛ መስሎ አልታየም። ማለው በጠዋት ተነስተው በእግዚአብሔር ፊት ሰገዱ። ተመልሰውም ወደ አርማቴም ወደ ቤታቸው መጡ። ሕልቃናም ሚስቱን ሐናን አወቃት፣ እግዚአብሔርም ማሰባት። የመጽነሷም ወራት ካለፈ በኋላ ሐና ወንድ ልጅ ወለደች። እርሷም ከእግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል ብላ ጠራችው። አረፍ በሉ። እንዴት አደራችሁ? እግዚአብሔር እንኳን በሰላም አገናኘን። የእግዚአብሔር ስም የተመሰገነ ይሁን። በዝምታ መጸለይ ዛሬ የምንማማርበት የምንቆይበት የትምህርታችን ርዕስ የሚሆነው ይህ ነው። በዝምታ መጸለይ በሉ እስኪ። ለኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የተወደዳችሁ የእግዚአብሔር ልጆች የምታዳምጡበትን ጆሮ፣ የምትሰሙበትን አይምሮ፣ እንዲሁም ደግሞ የምታስተውሉበትን ልቦና ለሁላችን እግዚአብሔር መንፈስ ቅዱስ ይስጠን። እግዚአብሔር ይርዳን። ቃሉን ስንሰማ በጆሮአችንና በልቦናችን ላይ ተቀምጦ ሐሳባችንን አይምሯችንን የሚበትንብንን ሰይጣን አጋንንት እግዚአብሔር ይገስጽልን። በዝምታ መጸለይ ዛሬ የምንመለከተው በዝምታ ስለ መጸለይ ነው። በዝምታ መጸለይ በተለይም ደግሞ ለዚህ ለአብይ ጾማችን በጾም ወቅት ከጾም ወቅት ውጪ በማንኛውም ጊዜ ማድረግ ያለብን ነገር ነው። በዝምታ መጸለይ ብዙ አይነት መንፈሳዊ ጥቅሞች አሉት። ዛሬ የምንመለከተው በዝምታ ስለ መጸለይ ነው። ከኢየሩሳሌም 33 ኪሎ ሜትር ርቃ በምትገኘው በተራሮች በተከበበችው በዚች በኤፍሬም ከተማ ውስጥ አንድ ሕልቃና የሚባል ሰው ይኖር ነበረ። ሕልቃና ሁለት ሚስቶች ነበሩት። አንደኛዋ ሚስት ፍናና ትባላለች። ሁለተኛዋ ሚስቱ ደግሞ ሐና ትባላለች። ሕልቃና ከፍናና ልጆች አሉት። ፍናና ብዙ ልጆች ከሕልቃና ወላለች። ሐና ደግሞ ልጆች የሏትም፣ ወይንም ደግሞ ከሕልቃና ከባሏ ልጆችን አልወለደችም። ፍናና ሐናን ሁልጊዜ ታበሳጫታለች፣ ታዋርዳታለች። አንቺ ማኅፀንሽ የተዘጋ፣ አንቺ ፍሬቢስ፣ አንቺ የማትረቢ እያለች ብዙ ጊዜ ታስለቅሳት ነበር። ሐና ልጅ ስለሌላት አንገቷን ሰብራ ታለቅስና ታዝን ነበረ። ልቧ ሁልጊዜ በሐዘን የተሞላ ነበረ። ሐና ስራዋ በቤት ውስጥ ተቀምጦ ማልቀስ ብቻ ነበረ። ፍናና ደግሞ ሐናን በነገር እንደ ቁስል ትነዘንዛት ነበረ። የሐና ሐዘን ልጅ አለማግኘት ብቻ ሳይሆን የፍናናን
ስድብ፣ ሽሙጥና መጥፎ ቃላት መስማት ለሷ እጅግ በጣም ልቧን የሚሰበር ጉዳይ ነበረ። ሁልጊዜም ታለቅስ ነበር። ሕልቃና ከፍናና ይልቅ ሐናን ይወድ ነበረ፣ ያዝንላት ነበረ። በዚች በኤፍሬም ከተማ አቅራቢያ ሴሎ የምትባል አንዲት ቦታ አለች። በዚች ቦታ የእግዚአብሔር ታቦት፣ የሙሴ ታቦት፣ የቃል ኪዳኑ ታቦት ተቀምጦበት ነበር። በዛ ቦታ የእግዚአብሔር መስዋዕት የሚሰዋበት ቦታ ነበረ። በዛ ቦታ ኤሊና ልጆቹ 2 ልጆቹ አፍኒንና ፊንሐስ በዛ ተቀምጠው የእግዚአብሔርን ታቦት ያገለግሉት ነበረ። ተጨማሪ ደግሞ ሌሎች ቤተ መቅደሱን የሚያገለግሉ አገልጋዮች በዙሪያው ነበሩ። በየዓመቱ ሕልቃና ወደ ሴሎ እየሄደ ለእግዚአብሔር መስዋዕት ይሰዋ ነበረ። ወደ ሴሎ ሲሄድ አንድ ቀን ወደ ሴሎ ሲሄድ በየዓመቱ ሐናን ይዞ ወደዚች ወደ እግዚአብሔር ታቦት ወዳለባት የእግዚአብሔር መስዋዕት ወደሚሰዋባት ቦታ መጣ። ሐና በጣም ያዘነች ሴት ናት። ልክ ሕልቃና የእግዚአብሔር መስዋዕት ይዞ ወደ ቤተ መቅደሱ ሲሄድ ምግብ አልበላም ብላ ተቀመጠች። መጠጥም አልጠጣም ብላ ቁጭ አለች። ሕልቃና ሄደና ያንን መስዋዕት ሰውቶ ሲመለስ ሚስቱ ሐና ምግብ አልበላም ውሃ አልጠጣም ብላ ራሷን ስትጎዳ አየ። ሐና ሚስቴ ሆይ በውኑ እኔ ከ10 ልጆች አልበልጥብሽምን? ለምንድን ነው የምታዝኚው? ለምንድን ነው የምታለቅሺው? ብሎ ተናገራት። ሐና ምስኪን ስለሆነች ሐዘኗን ስለምታቅ የደረሰባትን የስነ ልቦና ስብራት፣ የደረሰባትን ስድብ፣ ሽሙጥ ልቧን ስለጎዳ ያንን ይዛ ሐዘኗን ተሸክማ ወደ ሴሎ በሴሎ ወዳለው ወደ እግዚአብሔር ታቦት ወደ ቃል ኪዳኑ ታቦት ሄደች። አንዳንድ ጊዜ በሕይወታችን የደስታችን ምንጭ የሚሆኑ ሰዎች አሉ። በዛውም ልክ ደግሞ የሐዘናችን ምንጭ የሚሆኑ ሰዎች አሉ። እንድናዝን እንድናለቅስ የሚያደርጉ ሰዎች አሉ። የሚያሸማቅቁን ሰዎች አሉ። የሆነ ነገር ከጎደለን ያንን ይዘው ሁል ጊዜ እየተናገሩን አንተ እኮ ይሄ ጎሏል፣ አንቺ እኮ ይሄ የለሽም ብለው ጎዶላችንን እየነገሩን የሚያሸማቅቁን ሰዎች አሉ። የሚያሳዝኑ ሰዎች አሉ። ወገኖቼ ከጎደለን ነገር ይልቅ ያለንና እግዚአብሔር የሰጠን ነገር ይበልጣል። እግዚአብሔር ሰጪ ነው። እግዚአብሔር ፈጥሮናል። አንድ ነገር ስለጎደለን ወይንም 2 ነገር ስለሌለን ማዘንና ማልቀስ የለብንም። አንተ አንድ ነገር ጎሎ ነው ሰው ያሸማቅቅ የሚፈልገው። ያ የሚያሸማቅቅ ሰው 2 እና 3 ነገር ጎሎታል። የሱን ጎዶለነት እየሸፈነ ያንቺን ጎዶለነት ለማሳየት ያንቺን ጎዶሎነት ትልቅ ለማድረግ የምትፈልጋለች። ይህንን በፍጹም ማየትና ማዳመጥ አያስፈልግም። ይኸውላችሁ ሳታገቡ ስትቀሩ አግባ አግቢ እያሉ ይጨቀጭቁሻል። መውጫ መግቢያ ነው የሚያሳጧችሁ። አግቡ አግቢ። ምንድን ነው አንቺ አታገቢም እንዴ? አንተ አታገባም እንዴ? ቆመ ልትቀር ነው? ቆመሽ ልትቀሪ ነው? እድሜሽ ሄደ እያለች ትነዘንዝሻለች። እሺ ብለሽ ደግሞ ስታገቢ አገባሻ ውለጂ እንጂ ወለጂ ለምን አትወልጂም? ያንቺን ችግር የምታውቂው አንቺ ነሽ። ማህፀንሽ መዘጋቱ የምታውቂው አንቺ ነሽ።
ግን ሁል ጊዜ በወጣሽ በገባሽ ቁጥር በተራመድሽ ቁጥር ለምን አትወልጂም እያሉሽ አይምሮሽን ይነዘንዙሻል። ትሳቀቂያለሽ፣ አንገትሽን ትደፊያለሽ፣ በእግዚአብሔር ፊት ታለቅሻለሽ። ሁልጊዜም እግዚአብሔር ልጅ ስጠኝ ትያለሽ። አንድ ልጅ ደግሞ ስታገኝ ምነው አንድ ልጅ ቀረሽ? ምነው አንድ ልጅ ቀረ? አንድ ልጅ ድገሙ። የአንዱ ልጅ አጫዋች የሚሆን ደግሞ ድገሙ ይላሉ። የሰው ልጅ ጥያቄው አያልቅም። ልጅ የምታሳድጉት እናንተ፣ ልብስ የምታለብሱት እናንተ፣ ዳቦ የምትገዙት እናንተ። ምን ቸገራቸው? ምን ጨነቃቸው? የሰዎችን ነገር የምትሰሙ ከሆነ አይምሯችሁ ይታወካል፣ ልባችሁ በጣም ያዝናል። ስለ ሰዎች ስለሚናገሩት ነገር አትጨነቁ። ሐና ተጨንቃ ነበረ። የተጨነቀችው ደግሞ ልጅ ከማጣት በላይ ፍናና የምታደርስባት የቃላት ቁስል ነበረ። ያንን ልቧን ሰብሮታል። ታዲያ ሐና አዘነችና ወደ ሴሎ ሄዳ በእግዚአብሔር ቤተ መቅደስ ፊት ለፊት በበሩ አንጻር ቆማ በልቧ ስላዘነች እያለቀሰች ቃላት ሳታወጣ ከንፈሯን እያንቀሳቀሰች በዝምታ መጸለይ ጀመረች። በዝምታ ማንም ሳያዳምጣት። ለምን? ዙሪያ ሰዎች ስላሉ፣ ዛጋ መስዋዕት የሚሰው የሚጸልዩ ስላሉ የሷ ጸሎት እንዳይሰማ ንግግሯ ከአምላኳ ከእግዚአብሔር ጋር ስለሆነ ዝም ብላ መጸለይ ጀመረች። በዝምታ ማንም ሳያዳምጣት፣ ማንም የምትናገረውን የምትጸልየውን ሳይሰማ በዝምታ መጸለይ ጀመረች። እግዚአብሔር በዝምታ ጥያቄዋን ማቅረብ ጀመረች። እግዚአብሔር ሆይ አንገቴን መድፋቴን መዋረዴን ተመልከት። አዶናይ የሰራዊት ጌታ እግዚአብሔር ሆይ አንተ አምላኬ ነህ። ማዕፀን የምትዘጋም የምትከፍትም አንተ ነህ። አምላኬ እግዚአብሔር ሆይ ማዕፀኔን ክፈት፣ ባሪያህን ተመልከት፣ አንገቴን ቀና አድርግ። እባክህ ፍሬ ስጠኝ፣ እባክህ ልጅ ስጠኝ። ልጅ ከሰጠኝ ፍሬ ከሰጠኝ እግዚአብሔር ሆይ እኔ ላንተ እንዲያገለግል የቤተ መቅደስ አገልጋይ እንዲሆን ወንድ ልጅ ከሰጠኝ ስዕለት አድርጌ እሰጣለሁ ብላ በእግዚአብሔር ፊት በዝምታ ጸለየች፣ ተሳለች። ያና ጸሎት የዝምታ ጸሎት ነው። ያና ጸሎት ከልብ የሚወጣ ጸሎት ነው። ጥያቄዋ ለእግዚአብሔር ብቻ ነው ያቀረበችው። ችግሯን የተናገረችው በዝምታ ለእግዚአብሔር ነው። ችግራችሁንና ጥያቄያችሁን ለሰው ብትናገሩ ሰዎች ከንፈራቸውን ይመጣሉ፣ ወይንም ደግሞ አይዞሽ አይዞሽ ከማለት ውጪ ምንም ሊያደርጉባችሁ አይችሉም። አንዳንዶቹ እንደውም የእናንተን ችግር ሲሰሙና ሲያዳምጡ በችግሮቻችሁ ሊስቁና ሊቀልዱ ይፈልጋሉ። በህመማችሁ ሊያሾፉ ይፈልጋሉ። እኔ በህይወቴ ዛር አለ፣ ቡዳ አለ፣ መተት አለ፣ አይነጥል አለ፣ እንደ ሰው ቀና ማለት አቅቶኛል፣ እንደ ሰው መራመድ አቅቶኛል፣ እንደ ሰው መስራት አቅቶኛል ስትሏቸው ምንድነው ዛር ዛር የምትለው? ምንድነው ቡዳ አይነጥላ መተት የምትለው? ዝም ብላ አትኖርም እንዴ? እንዲህ ይባል መንፈስ የለም። ዝም ብሎ የሚጨንቅ ሳይኮሎጂ ነው። እማትሰራው ሰነፍ ስለሆንክ ነው። እንዲህ እያሉ በህመማችሁና በጭንቀታችሁ ይቀልዱባችኋል፣ ያፌዙባችኋል። ወገኖቼ ህመማችሁን፣ ችግራችሁን፣ ማጣታችሁን በዝምታ ለእግዚአብሔር ንገሩት። በዝምታ ለእግዚአብሔር መናገር ማለት በልባችሁ ያለውን ነገር በዝምታ ለእግዚአብሔር መናገር ማለት ነው።
በዝምታ መጸለይ ጥቅሙ ብዙ ነው። ዝም ብለህ የምትጸልይበት ጊዜ አለ፣ ማትናገርበት። በቃ የውስጥ ቁስል የውስጥን ህመም የእግዚአብሔር ጸጥ ብለህ እኮ የምትናገርበት ጊዜ አለ። ቃላት እንኳን ለማውጣት አቅም የሚያንስብህ ጊዜ አለ። ከህመም ብዛት ከሸክም ብዛት አቅም አጥተህ በእግዚአብሔር ፊት ዝም ብለህ የምትጸልይበት ጊዜ አለ፣ ማትናገርበት ጊዜ አለ። የግል ጸሎት የሚጸልየው እንደዚህ ነው፣ በዝምታ ነው የሚጸልየው። የማህበር ጸሎት፣ የቤተሰብ ጸሎት፣ ቅዳሴ ከሰዎች ጋር አንድ ላይ እግዚአብሔርን ለማመስገን ሲሆን ጮክ ብለህ ትጸልያለህ፣ ጮክ ብለን እንጸልያለን። የግል ጸሎት ሲሆን ግን በዝምታ ነው መጸለይ ያለብን። ከልብ የሚወጣ ጸሎት ከንፈርን ብቻ በማንቀሳቀስ የሚጸለይ ጸሎት አንተ እንደምትጸልይ ማንም ማወቅ የለበትም። ጌታችን ኢየሱስ ክርስቶስ እንደተናገረ አንተ ግን በምትጸልይበት ጊዜ ወደ እልፍኝ ግባ፣ የእልፍኝን በር ዝጋ፣ በስውር ወደ አምላክ ወደ እግዚአብሔር ጸልይ። በስውር የጸለይከው አምላክ እግዚአብሔር በግልጥ ይከፍልሃል። ጸሎተኛ እንደሆናችሁ ማንም ማወቅ የለበትም። ጿሚ እንደሆናችሁ ማንም ማወቅ የለበትም። እንደምትሰግዱ ማንም ማወቅ የለበትም። ጠላታችሁ እንደምትቀጠቅጡ ማንም ማወቅ የለበትም። እንደምትቆርቡ ማንም ማወቅ የለበትም። በንስሐ እንደምትመላለሱ ማንም ማወቅ የለበትም። ለሰዎች አትናገሩ። ማወቅ ያለባቸው አብራችሁ የምትኖሯቸው ሰዎች ብቻ ናቸው። አብራችሁ ስለምትኖሩ እንደምትጸልዩ ማየት ይችላሉ። ስትጸልዩ ያያሉ። ግን የጸሎታችሁ ርዕስ ምን እንደሆነ ማወቅ የለባቸው። አትምሰሉ። በቃ ጸሎተኛ አትምሰሉ። ምን እንደምትጸልዩ ይታወቃል። ግን ምን እንደምትጸልዩ አይታወቅባችሁ። ስትጾሙ ፊታችሁ አይጠውልግ። እንደ አሕዛቦች በምኩራብ ጸሎት አታብዙ፣ በአደባባይ ጸሎት አታድርጉ። ይልቁንም ወደ እልፍኛችሁ፣ ወደ ቤታችሁ፣ ወደ ጸሎት ቦታችሁ ገብታችሁ በዝምታ ጸልዩ። ወደ እግዚአብሔር ጥያቄያችሁን በዝምታ አቅርቡ። በዝምታ ስትጸልዩ ልባችሁ መናገር ይጀምራል። በዝምታ ስትጸልዩ እግዚአብሔር አምላክ በግልጽ መልስ ይሰጣቸዋል። ሐና በዝምታ ወደ እግዚአብሔር መጸለይ ጀመረች። ማቆም አልፈለገችም። እግዚአብሔር መልስ እስኪሰጣት ድረስ ማቆም አልፈለገችም። በዝምታ ከንፈሯን እያንቀሳቀሰች ቃሏ ሳይሰማ በዝምታ ትጸልይ ነበር። ካህኑ ኤሊ በቤተ መቅደሱ መግቢያ በመቃኑ አጠገብ በመንበሩ ቁጭ ብሎ ፊት ለፊት ያለችውን ሐናን ያያት ነበር። ይቺ ሴት የወይን ጠጅ ጠጥታ ሰክራለችን ብሎ አሰበ። አንቺ ሴት የወይን ጠጅ ጠጥተሽ ሰክረሽ እዚህ መጥተሽ አታልቅሺ፣ ከእግዚአብሔር ፊት ውጪ አላት። ሐናም ካህኑ ጌታዬ ኤሊ ሆይ እኔ የወይን ጠጅ ጠጥቼ ሰክሬ አይደለም የማለቅሰው፣ ልቧ ያዘነባት ምስኪን ሴት ነኝ። ችግር ስላለብኝ፣ ሕመም ስላለብኝ፣ ስቃይ ስላለብኝ ነው የምጸልየው የማለቅሰው ብላ ለኤሊ ነገረችው። የጸሎቷን ርዕስ ግን አልነገረችውም። ኤሊም ሁኔታውን ተረዳና አንቺ ሴት በዝምታ የጸለይሽውን ጸሎት እግዚአብሔር አምላክ በግልጥ
ይመልስልሽ፣ በሰላም ወደ ቤትሽ ሂጂ፣ የሰራዊት ጌታ እግዚአብሔር የእስራኤል አምላክ እግዚአብሔር ከአንቺ ጋር ይሁን ብሎ ባርኳት በሰላም ሄደች። ያንን ቃል ስትሰማ እግዚአብሔር አምላክ የዝምቷን ጸሎት እንደመለሰላት ተረዳች፣ አወቀች፣ አመነች። ወደ ቤቷ ሄደችና ምግብ በላች። ከዛች ቀን ጀምሮ ፊቷ ላይ ሐዘን ታይቶ አይታወቅም። ደስተኛ ሆነች። ምክንያቱም የተናገራት ሊቀ ካህኑ ኤሊ ነው። ሊቀ ካህኑ ኤሊ ደግሞ ወደ እግዚአብሔር ታቦት የሚገባ መስዋዕት የሚሰዋ ከእግዚአብሔር ጋር የሚነጋገር ካህን ነው። ካህኑ እንደዚህ ካላት በቀጥታ እግዚአብሔር እንደተናገራት ስላመነች ወደ ቤቷ ሄደች። ሐዘኗን አራቀች። በሴሎ የእግዚአብሔር ሰገዱና ሐናና ሕልቃና ወደ ቤታቸው ሄዱ። ወደ ቤታቸው ሄደው ሕልቃና ሐናን አወቃት። ሐናም ጸነሰች። እንደ ጸሎቷ በዝምታ እንደ ጸለየችው ጸሎት እግዚአብሔር አምላክ ወንድ ልጅ ሰጣት። ወንድ ልጅ ወለደች። ስሙንም ሳሙኤል አለችው። ሳሙኤል ማለት የእግዚአብሔር ስም ማለት ነው። ተራ ሰው አይደለም የወለደችው ወገኖቼ፣ በጣም ታላቅ የሆነ ሰው ነው የወለደችው። ሳሙኤል ከዘመነ መሳፍንት ወደ ዘመነ ነገስታት እስራኤላውያን የገቡበት አማካይ መሃል ላይ ያለ ሰው ነው ሳሙኤል። ሳሙኤል ነብይ ነው። ሳሙኤል ካህን ነው። ሳሙኤል ሕዝበ እስራኤላውያን ለመጨረሻ ጊዜ መስፍን ሆኖ የሚፈርድ ፈራጅ የነበረ ሰው ነው። ሳሙኤል ለእስራኤላውያን የመጀመሪያ ንጉሥ የሆነውን ሳኦልን ቀብቶ ያነገሰ ነው። ከዛ በኋላ ደግሞ ዳዊትን የቀባ ነው ሳሙኤል። በእስራኤላውያን ታሪክ በመጽሐፍ ቅዱስ ታሪክ በጣም ትልቅ ታሪክና ስም ያለው ነው ሳሙኤል። ሐና የወለደችው ሳሙኤልን ነው። የዝምታ ጸሎት በጣም ትልቅ ነው። ሙሉን አንደኛ ሳሙኤል ስታነቡት የፍናናና የልጆቿ ታሪክ ከዛ በኋላ ምንም አልተጠቀሰም። ይገርማችኋል። የሐና ታሪክና የሳሙኤል ታሪክ ግን መጽሐፍ ቅዱስ ላይ በጣም በብዙ ቦታ ተጠቅሷል። የሐና ታሪክ ያስተምረናል የዝምታ ጸሎት ምን ያህል ኃይለኛ እንደሆነ፣ እግዚአብሔር የዝምታን ጸሎት እንደሚሰማ ያሳየናል። የወለደችው ልጅ ካህን ነው፣ ነቢይ ነው፣ መስፍን ነው። የወለደችው ልጅ ሕዝበ እስራኤላውያን በመንግስትነት ደረጃ እንዲመሰረቱ አንድ ላይ እንዲሆኑ የሰራ ሰው ነው። ይህንን ነው የወለደችው። የዝምታ ጸሎት ወገኖቼ፣ ዝም ብላችሁ ጸልዩ። በዝምታ ጸልዩ። በዝምታ ስትጸልዩ የሚመለስላችሁ ጥያቄ በትልቁ ነው። እግዚአብሔር ሲመልስላችሁ በትልቁ ነው። በቃ መልሼልሃለሁ አይደለም እግዚአብሔር የሚለው። እግዚአብሔር ሲመልስላችሁ ሰጥቷችሁን የሚመልስላችሁ ሰጥቷችሁ። ሐና በትልቁ ተመለሰላት። ሳሙኤልን ይዛ ወደ ሴሎ ሄደች። አቅፋው እግዚአብሔር ወንድ ልጅ ሰጠኝ ብላ ወደ ሴሎ ሄደች። ወደ እግዚአብሔር ቀረበች። ወደ ቃል ኪዳኑ ታቦት ቀረበች። ለኤሊም ደግሞ ልጇን ሰጠች። እንዲህ ብላ በጣም የሚገርም ጸሎትና ምስጋና መዝሙር ለእግዚአብሔር አቀረበች። እንዲህ አለች። ሐናም ስትጸልይ በእግዚአብሔር ፊት ሳሙኤልን ይዛ እንዲህ አለች። ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ። በማዳንህ ደስ ብሎኛል፣
እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ከአንተ በስተቀር ቅዱስ የለምና እያለች እግዚአብሔርን አመሰገነች። ለኤሊም ልጇን ሳሙኤልን ሰጠችው። ስዕለቷን አቀረበች። ከዚህ በኋላ ሳሙኤልን ወድጄዋለሁ፣ ነገር ግን የእግዚአብሔር ልጅ ነው፣ የእግዚአብሔር አገልጋይ ይሁን ብላ ለኤሊ ሰጠችው። ኤሊም በዚህ እግዚአብሔር በሰጣችሁ ስጦታ እግዚአብሔር አምላክ ሌላ ልጅ ይስጣችሁ ብሎ ባርኳቸው ተመለሱ። ከተመለሱ በኋላ ይገርማቸዋል። ያቺ ማዕፀኗ የተዘጋች፣ ያቺ መውለድ የማትችል፣ ያቺ መካን ነበረች፣ ማዕፀኗን እግዚአብሔር ከፍቶላት ሳሙኤልን ከወለደች በኋላ በድጋሚ 3 ወንድ ልጆችና 2 ሴቶችን ወለደች። በዝምታ ስትጸልዩ የማይከፈት ነገር የለም። በዝምታ ስትጸልዩ የተከፈተ ነገር ሁሉ ለዘላለም እንደተከፈተ ይኖራል። በዝምታ ስትጸልዩ አንድ ነገር እግዚአብሔር ይሰጣችኋል፣ ያም ይበዛላችኋል። በዝምታ ስትጸልዩ አይቻልም የተባለ ነገር ይቻላል። በዝምታ ስትጸልዩ ዶክተር የሰጣችሁን የሞት ቀጠሮ እግዚአብሔር ወደ ሕይወት ይቀይረዋል። በዝምታ ስትጸልዩ በደማችሁ ያለ በሽታ፣ በአጥንታችሁ ያለ በሽታ፣ በስጋችሁ ያለ ደዌ በሽታ ሁሉ ይነቀላል። በዝምታ ስትጸልዩ በሕይወታችሁ የሚፈትናችሁ ሰይጣን አጋንንት ይርቃል። በዝምታ ስትጸልዩ አሸናፊ ትሆናላችሁ። በዝምታ ስትጸልዩ ጠንካራ ትሆናላችሁ። በዝምታ ስትጸልዩ እግዚአብሔር አምላክ ብሩክ ቅዱስ ያደርጋቸዋል። በዝምታ ስትጸልዩ ጠላቶቻችሁ ሁሉ በፊታችሁ ይወድቃሉ። በዝምታ ጸልዩ። በዝምታ ወደ እግዚአብሔር አመልክቱ። ስለተዘጋባችሁ ነገር በዝምታ ጸልዩ። ስላጣችሁት ነገር በዝምታ ጸልዩ። ስለከበዳችሁ ነገር በዝምታ ጸልዩ። ስለሚያስፈልጋችሁም ነገር በዝምታ ጸልዩ። ስላዘናችሁበት ነገር በዝምታ ጸልዩ። ስለ ሕመማችሁ ነገር በዝምታ ጸልዩ። እግዚአብሔር የዝምታችሁን ጸሎት ይመልስላችሁ። ያስተማረን፣ የመከረን፣ የገሰጸን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ይቆየን።